ምስጢረ ሥላሴ አልገባህም ወይ? የኔ የአባቴ የመንፈስ ቅዱስ አንድነት ሶስትነት ገና አልገባህም እንዴ ካለ በኋላ ምን አለው? ዘሬ ቻየር ወላአውየ እኔን ያየ አብን አየ። እኔን ማየት አብን ማየት ነው። ምክንያቱም እኔ የአብ አካላዊ ቃል ነኝ። አሁን የምናገር በሕያው በአካላዊ ቃልነት ስናገር ይህ ቃል የአብ ቃል ነው ማለት ነው። የምናስብበት ልብ አብ ነው። አንድ ነን። ስንፋሳችን መንፈስ ቅዱስ ነው። እኔን ማየት አብን ማየት ነው። አብን ማየት እኔን ማየት ነው። መንፈስ ቅዱስ ማየት ነው ካለ በኋላ ምን አለ? አነ ወአብ አሐዱ ነን። እንዲያውም እኔና አብ አንድ ነን፣ እኩል ነን ብሎ አረጋገጠው። እኩል ነን። አብ አይበልጠኝም፣ አይቀድመኝም፣ እኔም ከአብ አላንስም፣ መንፈስ ቅዱስም ከኔ አንስም አለ። የዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ ተጽፏል። አነ ወአብ አሐዱ ነን፣ እኔና አብ አንድ ነን የሚለው ቃል ይህ ለመናፍቃንም መልስ ነው። ወልድ ከባሕርይ አባቱ ከአብ ያንሳል ብለው ለሚጠራጠሩ መናፍቃን መልስ ነው። ራሱ እግዚአብሔር ወልድ አነ ወአብ አሐዱ ነን፣ እኔና አብ አንድ ነን፣ እኩል ነን፣ አንበላለጥም፣ አንቀዳደምም ብሎ ተናግሯልና ይህ በእንዲህ እንዳለ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ከጽንሰቱ ከልደቱ ጀምሮ እስከ ሁለቱ አላውያን መናፍቃን ዲዮቅልጥያኖስ መክስያኖስ ከሚባሉት ድረስ 276 ዘመን ነበረ ይላል። 276 ዘመን። በዚህ በ276 ዘመን ቤተ ክርስቲያን ምዕመናን አላዊ ንጉሥ መናፍቅ ጳጳስ ጠፍቶላቸው በህዳት በእረፍቱ ነው መጻሕፍት ሲነበቡ ሲተረጎሙ ኑረዋል። ከዚያ በኋላ በ276 ዘመን ዓመተ ምህረት ዲዮቅልጥያኖስ የሚባል ከሃዲ ንጉሥ ተነሳ። ዲዮቅልጥያኖስ ማለት አብያተ ክርስቲያናትን ያቃጠለ፣ አሁን ይህ 3 ምዕት ሐመረኖ ቤተ ክርስቲያን ድርቡሽ ካቃጠላቸው አብያተ ክርስቲያናት አንዱ ነው። አሁንም ገና በመቃኞ በመቃረቢያ ነው ያለ፣ አልተሰራም። ወደፊት ይሰራል። ሁላችሁም እጃችሁን እንድትዘረጉ በውጭም በውስጥም ላሉት ክርስቲያኖች እንድታሳስቡ ማሳሰቢያችን ነው። ዲዮቅልጥያኖስ አብያተ ክርስቲያናትን አቃጠለ ስንል እንዴት አቃጠለ የሚል ጥያቄ ካለ ይኸው አሁን እንደምናየው እንደዚህ የመጀመሪያው ድርቡሽ ማለት ነው። ዲዮቅልጥያኖስ ማለት የመጀመሪያው ድርቡሽ አብያተ ክርስቲያንን ያቃጠለ። ማቃጠል ብቻ እኮ አይደለም፣ ከቃጠሎ የተረፉትን አብያተ ክርስቲያናትን ደግሞ እንዳይከፈቱ ይዘጉ ብሎ ያወጀ ንጉሥ ነው። አብያተ ክርስቲያናት ይታጸዋ፣ አብያተ ጣዖታት ይትረሃዋ፣ የጣዖታት ቤት ይከፈቱ፣ አብያተ ክርስቲያናት ይዘጉ ብሎ አዋጅ ነገረ ከሃዲ ንጉሥ ነው ዲዮቅልጥያኖስ ማለት። ግን መቼም ሰው አንዳንድ ጊዜ እንዲሁ ዝም ብሎ ክፉ ሰው ብቻ አይነገርም፣ ምክንያት አለው። ለምንድን ነው ዲዮቅልጥያኖስ ይህን ያደረገን ወደሚለው እንሄዳለን። ዲዮቅልጥያኖስ በቤተ ክርስቲያን ላይ ይህን ያህል ጭካኔ ያደረሰ፣ እንድትቃጠል ያደረገ፣ ምዕመናን እንዲሰዉ ያደረገ፣ የሰማዕታት ደማቸው እንደ ደም እየወረደ አጥንታቸው እየተከሰከሰ ደማቸው እየፈሰሰ ስጋቸው እየተቆረሰ 40 ዘመን ቤተ ክርስቲያን ተዘግታ ኑራለች በዘመነ ዲዮቅልጥያኖስ። ከዚህ ይሰውረን እግዚአብሔር አምላክ። አብያተ ክርስቲያናት እንዳይዘጉ፣ ምዕመናን እንዳይሰደዱ፣ አብያተ ክርስቲያናት እንዳይቃጠሉ የ3 ምዕት አምላክ ልዑል እግዚአብሔር ይጠብቃት ቤተ ክርስቲያን። ሁላችሁንም ይጠብቃችሁ ይጠብቀን። እና ዲዮቅልጥያኖስ አማኝ ነበር፣ ጥሩ ክርስቲያን ነበር። በእውነቱ በፊት ጥሩ ክርስቲያን ነበር። ኋላ ነው ይህን ያህል ጭካኔ ያመጣ። ምክንያት አለው። ምክንያቱ አባ አጋግዮስ የሚባል አንድ መነኩሴ ይላል የዲዮቅልጥያኖስ ወዳጅ ነበረ እና ዲዮቅልጥያኖስ ቁዝ በምትባል ሀገር ጠላት ነበረው። ወደዚያ ዘመቻ ሄደ። ባጭሩ ነው ባጭሩ ሂዶ ድል አድርጎ ሲመለስ የንጉሱ ልጅ ኒጎሚዶስ ይባላል ዲዮቅልጥያኖስ ማርኮ አመጣው። አምጥቶ ለማን ሰጠው? ለዚያ ለአባ አጋግዮስ ሰጠው። ጠብቅ አደራ ብሎ ሊሰጠው ይላል።
አባ ጋግዮስ ያንን ልጅ ሲጠብቅ ከቆየ በኋላ የዚያ ልጅ አባት ውስጥ ለውስጥ ሲሰማ ልጁ ከአባ ጋግዮስ ቤት እንዳለ ተረዳ ይላል። ከዚያ በኋላ ያ ንጉሥ ውስጥ ለውስጥ ወርቅ መላክ ጀመረ። አንተ ልጄን ላክልኝ እኔ ወርቅ ልላክልህ ብሎ ደብዳቤ ጻፈለት። መቼም አስቸጋሪ ነውና ይህ ገንዘብ አስቸጋሪ ነው። ገንዘብ አደራ አያስጠብቅ። ዓለሙን የጣለው ገንዘብ ነው። ስልጣንና ገንዘብ ክፉ ነው። ስልጣንና ገንዘብ ከእግዚአብሔር ይለያል፣ እንኳን ከሰው ማለት ነው።